የኢራን ዕጣ ፈንታ እጁ ላይ ወደቀው ሰው መንፈሳዊውን መሪ አሊ ካሚኒን የተካው ሰው Mujtaba Khamenei has reportedly, as per sources, been named as the next supreme leader. Son of the late Ayatollah Ali Khamenei has been elected. ቀጣዩ አያቶላ የኢራን የአብዮት መንገዶች Can you imagine that the United States and Iran were once close allies? What happened? Idle chit-chat is rare. Conversation about politics almost non-existent. ትንቅንቁ እንደቀጠለ ነው። ኢራን በአሁኑ ሰዓት ከአሜሪካና እስራኤል ጋር እያደረገች ካለው ፍልሚያ በተጨማሪ በመንግስቱ ውስጥ የተፈጠሩትን የአመራር ክፍተቶች ጭምር በአዲስ አመራሮች ለመተካት ከፍተኛ ጥረቶችን እያደረገች ነው። በአሁኑ ሰዓት የኢራን ቀጣይ ዕጣ ፈንታ በአንድ ሰው መዳፍ የሚወድቅበት አካሄድ እየጠነከረ ነው። ይህ ሰው የሟቹ አያቶላ አሊ ካሚኒ ልጅ ሞጅታባ ካሚኒ ነው። Mujtaba Khamenei has reportedly, as per sources, been named as the next supreme leader. Son of the late Ayatollah Ali Khamenei has been elected. ሞጅታባ የ56 ዓመቱ የሟቹ አያቶላ አሊ ካሚኒ ሁለተኛ ልጅ ነው። እንደ አውሮፓውያን አቆጣጠር በ1969 በኢራን ውስጥ ከፍተኛ የሃይማኖት ማዕከል በሆነችው ማሻድ ግዛት ውስጥ እንደተወለደ መረጃዎች ያመለክታሉ። ሞጅታባ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በ1987 አካባቢ አሁን በአሜሪካና እስራኤል እናፈራርሰዋለን የተባለውን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ ኮርን ተቀላቀለ። በኢራን ኢራቅ ጦርነት ወቅትም ከተራ ተዋጊነት እስከ ሻለቃነት ወታደራዊ አመራርነት ውስጥ አገልግሏል። አባቱ አያቶላ አሊ ካሚኒ በኢራን ውስጥ ወደ ከፍተኛው አመራር ደረጃ መድረስ ከፈለክ ሃይማኖታዊ ዕውቀትን ከፍ አድርግ ብለው ይመክሩ ስለነበርም ሞጅታባ በኢራን ካሉት የሀገሪቱ ታዋቂ ሃይማኖት አባቶች ጋር ብዙ የትምህርት ጊዜውን ወስዷል። የሀገሪቱ ቁንጮ የፖለቲካና መንፈሳዊ መሪ አያቶላ አሊ ካሚኒን ጨምሮ የሀገሪቱ ቁልፍ ወታደራዊ አመራሮች መገደላቸው ከጦርነቱም በላይ አመራር ክፍተት መፈጠሩ ሁኔታውን ቢያወሳስበውም አሁን ይህ ሰው ወሳኙን ክፍተት እንዲሞላ ኃላፊነት እየተጣለበት ነው። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ በደህንነት ጥቃት ተከታትሎ ነጥሎ መምታት ወይም ሰርጂካል ኦፕሬሽን በሚባለው በአሜሪካና እስራኤል ጥምር ጥቃት የተገደሉትን የኢራን ከፍተኛ ወታደራዊ አመራሮች ከስር ከስር በአዲስ ተሿሚዎች ለመተካት እየተደረጉ ጥረቶች ከሞላ ጎደል ተሳክተዋል። አሁን ቀርቷል የተባለው ክፍተት ባለፈው ቅዳሜ ለእሁድ የተገደሉትን መንፈሳዊውን መሪ አያቶላ አሊ ካሚኒን በአዲስ ተተኪ መተካቱ ላይ ነው። በኢራን ህገ መንግስት መሰረት ካሚኒን ለመተካት የሀገሪቱ ቁልፍ ሰዎች የሚባሉ 88 የሃይማኖት ሰዎች ተገናኝተው መምከርና ተተኪውን ሰው መርጠው ማሳወቅ ይጠበቅባቸዋል። አሁን ፈታኝ የሆነው እነዚህ 88 ሰዎች በምን መልኩ ይሰብሰቡ የሚለው ነው። አሜሪካም ሆነች እስራኤል እነዚህን 88 ሰዎች በአንድ አዳራሽ ተሰብስበው ቢያገኟቸው ደስታቸው ከእጥፍም በላይ ነው። እነዚህ ሰዎች አሴምብሊ ኦፍ ኤክስፐርትስ ወይም የልሂቃን ጉባኤ በመባል የሚታወቁ ናቸው። ከሁሉም የኢራን መንፈሳዊና ፖለቲካ ጀርባ ሆነው ኢራንን ሲዘውሩ የኖሩ የሃይማኖት ልሂቃን ናቸው። ፖለቲካዊ አመራር አቅማቸውም ከፍተኛ ነው። በሀገሪቱ የመጨረሻ የስልጣን ባለቤት የሚባለውን መንፈሳዊውን መሪ ወይም ሱፕሪም ሊደር መሾምና መሻር የሚችሉም ሰዎች ናቸው። የሟቹ መንፈሳዊ መሪ አያቶላ አሊ ካሚኒ ሹመት የመነጨውም ከእነዚሁ 88 የሃይማኖት ሊቃን ነው። በአሁኑ ሰዓትም አያቶላ አሊ ካሚኒን በአዲስ ሰው መተካት የግድ ያስፈልጋል። ካለበለዚያ አመራር ክፍተት ይፈጠራል። የአመራር ክፍተቱ ለጠላቶቻችን ተጋላጭ ያደርገናል። እነዚሁ 88 የኢራን የሃይማኖት ሊቃንና የፖለቲካው ክፍል እየተናገሩ ነው። ሆኖም የእስራኤልና የአሜሪካ ጥቃት ፋታ የሚሰጥ አልሆነም። እስራኤልም ሆነች አሜሪካ አያቶላ አሊ ካሚኒን ለመተካት የውስጥ ለውስጥ እንቅስቃሴዎች እንደተጀመሩ ያውቃሉ። መንፈሳዊውን መሪ ለመምረጥ የግድ እነዚሁ 88 ሰዎች መሰብሰብ እንዳለባቸውም የኢራንን ህገ መንግስት አንብበዋል። አያቶላን በአዲስ ሰው መተካቱ በኢራን ፖለቲካ ውስጥ የሚኖረውንም አዎንታዊ ውጤት ጭምር እስራኤልና አሜሪካ አሳምረው ይረዳሉ። ይህም በመሆኑ ቢቻል እነዚህ ሰዎች ተሰብስበው ቀጣዩን መንፈሳዊ መሪ እንዳይመርጡ ማድረግ፣ ካልተቻለ ደግሞ በሚሰበሰቡበት ወቅት አድኖ ያሉበትን ቦታ መደምሰስ የሚለው ሐሳብ እንደተያዘ መረጃዎች እያመለከቱ ነው። በዚህ ዙሪያ በአሁኑ ሰዓት በኢራን በኩልም መረጃዎቹ ጥብቅ ሆነዋልም ተብሏል። አንዳንድ ዘገባዎች እነዚሁ 88 ሰዎች እጅግ ጥብቅ በሆነ ሁኔታ ተሰብስበው
ሟቹን አሊ ኻሜኒን የሚተካውን ሰው መርጠው ጨርሰዋል እያሉም ይገኛሉ። ሌሎች ደግሞ እነዚህ 88 ሰዎች ተሰብስበው ነበር፣ ሆኖም በስብሰባ ላይ እንዳሉ በእስራኤል አየር ኃይል ጥቃት ደርሶባቸዋል እያሉም ይገኛሉ። An Israeli defense official stated that on Tuesday, the Israeli Air Force targeted the building in north-central Qom City where Iran's 88-member Council of Experts is based, aiming to interfere with the selection of the country's next supreme leader. የአሜሪካ ነፍናፊ ጀቶችና ድሮኖች እነዚህ ሰዎች የት ሊሰበሰቡ ይችላሉ በሚለው ዙሪያ በመላ ኢራን ቅኝቶቻቸውን አጥብቀው ከርመዋል። ይሳካላቸው አይሳካላቸው ግን በግልጽ የታወቀ ነገር የለም። በዚህ ዙሪያ የሚወጡት መረጃዎች በሚገባ ጥርት ማለት አልቻሉ። አንድ መንፈሳዊ መሪ ከመመረጡ በፊት እጩ ሆኖ ለመቅረብ ምን አይነት መስፈርቶችን ማሟላት አለበት በሚለው ዙሪያ የሀገሪቱ ሕገ መንግስት ዘርዝሮ ያስቀመጣቸው ነጥቦች አሉ። እጩ ሆኖ የሚቀርበው ሰው በጾታው ወንድ፣ በሃይማኖታዊ ትምህርቱን ብቻ ሳይሆን በፖለቲካው አቅጣጫ ጭምር ልሂቅ ሊባል የሚችል፣ ሃይማኖታዊ ሞራል ብቃቱ ከፍ ያለ እና ለኢራን እስላማዊት ሀገር ታማኝ መሆን እንዳለበት የሀገሪቱ ሕገ መንግስት በግልጽ ያስቀምጣል። በዚሁ መሰረትም ይህንኑ መስፈርት ያሟላሉ ተብሎ የተለዩ ሰዎች መኖራቸው የተረጋገጠ ሲሆን አንደኛውም እና ወሳኙ እጩ ተብሎ የተያዘው የአያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ነው። አንዳንዶች ይህ ሰው ተመርጧል፣ የኢራን ዕጣ ፈንታ በእጅ ወድቋል ሲሉ፣ ሌሎች ደግሞ እነዚሁ 88 ሰዎች ተፈላልገው መቼ በአንድ አዳራሽ ተሰበሰቡ እና ምርጫው ተካሄደ እያሉም ይገኛሉ። በዚህች አካባቢ ሚስጥራዊነት ስላላት የተወሰኑ ግራ አጋቢ መረጃዎች በመውጣት ላይ ይገኛሉ። Mojtaba Khamenei has reportedly, as per sources, been named as the next supreme leader. Son of the late Ayatollah Ali Khamenei has been elected. ቀደም ብሎም አያቶላ ኻሜኒ ከመገደላቸውን በፊት ሰውየው እድሜያቸው እየገፋ በመሆኑ ማን ሊተካቸው ይችላል በሚለው ዙሪያ ሞጅታባ ኻሜኒ ስሙ ደጋግሞ ይነሳ ነበር። ሞጅታባ ኻሜኒ አያቶላ አሊ ኻሜኒን ይተካል የሚለው ግምት ከመጀመሪያው ጀምሮ ይነሳ የነበረ በመሆኑ አሁንም ቢሆን የእሱ በሳቸው ቦታ የመተካት ጉዳይ ከፍ ያለው ነው ይታያል። በኢራን ሕገ መንግስት መሰረት እሱን ለመምረጥና በአባቱ ቦታ ለመተካት የግድ እነዚሁ በቁጥር 88 የሆኑት የሃይማኖትና የፖለቲካ ሊቃን ቁጭ ብለው መምከር አለባቸው። አሁን እጅግ ፈታኙ ጥያቄ እየተነሳ ያለውም እዚህ ጋር ነው። እነዚህ ሰዎች በአንድ አዳራሽ ተሰብስበው የአሜሪካና እስራኤል ጥቃት ሰለባ ቢሆኑ በኢራን የሚኖረውን የአመራር ክፍተት እስከ ወዲያኛው እንዲጠገን የሚያደርገው አይሆንም። እነዚህ 88 ሰዎች የኢራን ሃይማኖታዊና ፖለቲካዊ ርዕዮተ ዓለም ወይም አይዲዮሎጂስት ትንፋስ ማለት ናቸው። የሀገሪቱ የመጨረሻ የስልጣን አካል የሆነው መንፈሳዊ መሪ ወይም ሱፕሪም ሊደር ስልጣን የሚመነጨው ከነሱ ነው። እነሱ የሉም ማለት በኢራን የሀገሪቱ ቁንጮ መሪ የሚባለው መንፈሳዊ መሪ እስከ ወዲያኛው አይኖርም ማለት ነው። አሜሪካና እስራኤልም የሚፈልጉት ይህንን ነው። አያቶላ አሊ ኻሜኒን የሚተካ ሰው ማየት አንፈልግም የሚለው የእስራኤልና አሜሪካ አቋም በቀጠለበት በአሁኑ ሰዓት፣ በሌላ አቅጣጫ ደግሞ በኢራን በኩል እነዚሁ 88 ሰዎች በአንድ ቦታ ተገናኝተው ተተኪውን ሰው መምረጥ አለባቸው በሚለው ጉዳይ ላይ ላይታች እያሉ መሆኑም እየተነገረ ነው። የአይጥና ድመት ጨዋታው እንደቀጠለ ሲሆን ኻሜኒን ሳይተኩ እንደዚሁ መቀጠሉ ግን የኢራንን የውስጥ ፖለቲካ ከውስጥ ሊፈረካክሰው ስለሚችል ምርጫው የግድ ነው እየተባለም ይገኛል። አንዳንዶች የአያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ተመርጧል እያሉ ሲሆን እነዚሁ 88 ሰዎች የትና መቼ ተሰብስበው መረጡት የሚለው ጉዳይ አነጋጋሪ በመሆኑ መረጃውን አጠራጣሪ አድርጎታል። ከዚህም በተጨማሪ ከምርጫውን በላይ አያቶላ አሊ ኻሜኒን የሚተካውን ሰው ይፋ ማድረግ ለኢራን የውስጥ የፖለቲካ አንድነት ወሳኝነት ያለው በመሆኑ ከተመረጠ ለምን ይፋ አልተደረገም በማለትም የሚጠይቁ ሰዎች አሉ። ከዚህ አንጻር ሲታይ አሁን ባለው ሁኔታ ኻሜኒን የሚተካ ሰው ተመርጧል ብሎ መናገር የሚቻል ሆኖ አይታይም። ግን ደግሞ የግድ በሚባል ደረጃ ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት በተለኮሰበት ዕለት ባደረጉት ንግግራቸው የዚህ ጦርነት ዓላማ በኢራን የመንግስት ለውጥ ማምጣት ነው በማለት ያስታወቁ መሆኑ አይዘነጋም። በኢራን የመንግስት ለውጥን እናመጣለን ሲባል በሌላ አነጋገር እንደ አውሮፓውያን አቆጣጠር በ1979 በኢራን የተከሰተውን እስላማዊ አብዮት ተከትሎ የተመሰረተውንና በመንፈሳዊ መሪና በሀገሪቱ አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ የሚመራውን አገዛዝ እናስወግዳለን ማለት ነው። የኢራን እስላማዊ አብዮት የዛሬ 47 ዓመት በሀገሪቱ ፖለቲካዊና ወታደራዊ አወቃቀር ውስጥ ሁለት መሰረታዊ ለውጦችን አስከትሏል። አንደኛው ሀገሪቱ ከፕሬዝዳንቱም በላይ መንፈሳዊ መሪ ወይም ሱፕሪም ሊደር በሚባለው የበላይ ጠባቂ እንድትመራ ማድረጉ ሲሆን፣ ሌላኛው ደግሞ ከሀገሪቱ መደበኛ ጦር ውጭ አብዮቱን የሚጠብቅ ወይም ሪቮሉሽነሪ ጋርድ የሚባልን ደባል ሰራዊት መቋቋሙ ነው። ይህ ጦር የተሰጠው ኃላፊነት አብዮቱን ከውጭና ከውስጥ ቅልበሳ መጠበቅ ነው። It's one of Iran's most powerful organizations. The Revolutionary Guard Corps was founded in 1979 by Ayatollah Khomeini a few months after the Islamic Revolution. አንዳንዶች ይህንን ጦር ሻዶ አርሚ በማለት ይጠሩታል። ከዚህ ሁሉ ጀርባ ሁሉንም ነገር የሚያንቀሳቅሱት ደግሞ እነዚሁ 88 ሰዎች ናቸው። ኢራን በህዝብ በተመረጠ ፕሬዝዳንት የምትመራ ቢሆንም ፕሬዝዳንቱ በብዙ ስልጣኑ ተጠሪነቱ ለመንፈሳዊ መሪ ነው። ፕሬዝዳንቱ የሀገሪቱ ጦር ኃይል አዛዥ ቢሆንም ማዘዝ የሚችለው መደበኛውን ጦር እንጂ ወታደራዊ አቅም የፈረጠመውን አብዮታዊ ዘብ ወይም
ሪቮሉሽነሪ ጋርድ አይደለም። ሪቮሉሽነሪ ጋርድ የሚታዘዘውና የሚመራው በመንፈሳዊ መሪ ብቻ ነው። የሪቮሉሽነሪ ጋርድ ዋነኛ ስራ በኢራን እንደ አውሮፓውያን አቆጣጠር በ1979 የፈነዳውንና ወደ መንግስትነት የተቀየረውን አብዮት በሌሎች ኃይሎች እንዳይቀለበስ መጠበቅ ነው። ይህ ኃይል ከመደበኛው የኢራን ሰራዊት በላይ ነው። The Guard rose out of Iran's 1979 Islamic Revolution as a force meant to protect the country's government before becoming enshrined in its constitution, operating in parallel to the country's regular armed forces and growing in prominence and power. የኢራን ህገ መንግስት የሀገሪቱን መደበኛ ጦርና ሪቮሉሽነሪ ጋርድ የተባለውን ጦር ኃላፊነት በሚገባ አብራርቶ በመለየት አስቀምጦታል። ሪቮሉሽነሪ ጋርዱ የተሰጠው ኃላፊነት አብዮቱ እንዳይቀለበስ መጠበቅ ሲሆን የሀገሪቱ መደበኛ ጦር ደግሞ የሀገሪቱን ዳር ድንበር፣ የባህር ግዛትና የአየር ክልል ከማናቸውም ጠላት እንዲከላከል ኃላፊነት የተሰጠው ነው። ሆኖም ከህገ መንግስት ውጪ ሊባል በሚችል መልኩ የኢራን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ ያለው አደረጃጀት እጅግ የሰፋ ነው ይታያል። ይህም የሀገሪቱ መደበኛ ጦር ኃላፊነት በእጅጉ ያኮሰሰ አካሄድም ነው እየተባለ ይተቻል። ሪቮሉሽነሪ ጋርዱ ከአየር ኃይል እስከ ምድር ጦርና ባህር ኃይል ድረስም የራሱን አደረጃጀት የፈጠረም ነው። ከኒውክሌር ስራ ጀምሮ አሁን ኢራን እስከምትተኩሳቸው ሚሳይሎችና ድሮኖች ድረስ ከፍተኛ ወታደራዊ ምርምሮችን በማድረግም ሐሳቦችን ወደ ምርት መቀየር የቻለ ተቋም ነው። ይህ ደግሞ አብዮቱ እንዳይቀለበስ መጠበቅ ወይም መከላከል ከሚለው በላይ ሆኖም ይታያል። አሜሪካና እስራኤልም በአሁኑ ጥቃታቸው ከፍተኛ ርብርብ እያደረጉ የሚገኙትም እዚሁ ሪቮሉሽነሪ ጋርድ ላይ ነው። የሪቮሉሽነሪ ጋርድና አከርካሪ መስበር ማለት በሌላ አነጋገር እንደ አውሮፓውያን አቆጣጠር በ1979 በኢራን እስላማዊ አብዮት የተገኘውንና መንፈሳዊ መሪ የሚመራውን የኢራን መንግስት ለአንዴና ለመጨረሻ ጊዜ ማስወገድ ማለት ነው። ካሚኒን ለመግደል የዓመታት ክትትል ሲደረግ የነበረውም ይህን እውነታ ታሳቢ በማድረግ ነበር። ሟቹ አያቶላ አሊ ካሚኒ አብዮቱ ጠባቂ የተባለው አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ የመጨረሻው አዛዥ ወይም ትእዛዝ አውራጅ ነበሩ። የአሁኑ የፍልሚያ ነጥብም ያለው እዚህ ነጥብ ላይ መሆኑን እየወጡ ያሉ መረጃዎች ያመለክታሉ። እስራኤልም ሆነች አሜሪካ በዚሁ ሪቮሉሽነሪ ጋርድ ውስጥ ያሉትን አመራሮች አድነው ለመግደል የቻሉትን ሁሉ እያደረጉ ነው። የተወሰኑ ቁልፍ ሰዎችን አድነው በመግደልም ተሳክቶላቸዋል። ያም ሆነ የአመራር ክፍተት እንዳይፈጠር በሚል ወታደራዊ አመራሮችን በተገደሉበት ሰዎች ምትክ አዳዲስ አመራሮችን ከስር በመተካት ላይ ይገኛሉ። ፍልሚያው በጀት በድሮን እና በሚሳኤል ብቻ የሚገለጽ ሳይሆን በዚህ አቅጣጫ ባለውም ትንቅንቅ ጭምር እየታየም ያለ ነው። ጦርነቱ በተጀመረበት ዕለት ፕሬዚዳንት ትራምፕ እጅ ስጡ አትዋጉ ሲሉ መልእክታቸውን ያስተላለፉት ለአብዮታዊ ዘቡ ወይም ለሪቮሉሽነሪ ጋርዱም ጭምር ነበር። እጅ ስጡ ካልሆነ እንጨርሳቸዋለን የሚል መልእክት ነበር። The Islamic Revolutionary Guard, the armed forces, and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. በነገራችን ላይ ይሄው የኢራን አብዮታዊ ዘብ የዓለም ስጋት ነው በሚል በርካታ ሀገራት በአሸባሪነት ፈርጀውታል። አሜሪካ፣ አውስትራሊያ፣ እስራኤል፣ የአውሮፓ ህብረት፣ ባህሬን፣ ካናዳ፣ ኢኳዶር፣ ስዊድን፣ ዩክሬን፣ ሳውዲ አረቢያና ስዊድን የኢራንን አብዮታዊ ዘብ በአሸባሪነት ከፈረጁ ሀገራት መካከል ተጠቃሾች እንደሆኑ ዘገባዎች ያመለክታሉ። የአውሮፓ ህብረት የኢራንን አብዮታዊ ዘብ በአሸባሪነት የፈረጀው ከአንድ ወር በፊት በኢራን ተነስቶ ከነበረው ህዝባዊ አመጽ ጋር በተያያዘ አብዮታዊ ዘቡ አመጹን ለመቆጣጠር የሄደበት ርቀት እጅግ ጭካኔ የተሞላበት ነው በሚል ነው።